መገናኛ ብዙሃንም ሆኑ የጋዜጠኝነት ትምህርት ቤቶች ዘመኑ ያመጣውን የሰው ሰራሽ አስተውሎት ቴክኖሎጂ ከግምት ያስገባ ፖሊሲ ሊኖራቸው ይገባል ተብሏል። የተባለው የኢትዮጵያ አርታያን ማህበር ከአጋሮቹ ጋር በመሆን ባሰናዳው የዓለም የፕሬስ ነጻነት አከባበር ቀን ላይ ነው። በመድረኩ ላይ ሌሎች ከመገናኛ ብዙሃን ጋር የተገናኙ ሀሳቦችም ተነስተዋል። ኤርሚያስ በጋሻው በዝርዝር ተመልክቶታል። የኢትዮጵያ አርታያን ማህበር ከመርሳ ሚዲያና ከሌሎች አጋሮች ጋር በመሆን ባዘጋጁት የዓለም የፕሬስ ነጻነት ቀን አከባበር ላይ ከመገናኛ ብዙሃን ጋር በተገናኘ የሚሰሩ መንግስት ያልሆኑ ድርጅቶችና የሙያ ማህበራትን ጨምሮ ዓለም አቀፉ ማህበረሰብም በብዛት የተሳተፉበት ነበር። የዘንድሮው የዓለም የፕሬስ ነጻነት ቀን ሰው ሰራሽ አስተውሎትና መገናኛ ብዙሃን ላይ ያተኮረ ነው። ይህ አከባበርም የኢትዮጵያ መገናኛ ብዙሃን በዘመነ ሰው ሰራሽ አስተውሎት በሚል ነው የተካሄደው። በኢትዮጵያ የመገናኛ ብዙሃን ወቅታዊ ሁኔታ ላይ እንዲሁም በሰው ሰራሽ አስተውሎት እድልና ተግዳሮቶች ላይ ያተኮሩ የፓናል ውይይቶችም ተካሂደዋል። የመክፈቻ ንግግር ካደረጉ አካላት መካከል አንዱ የነበሩት የኢትዮጵያ መገናኛ ብዙሃን ባለስልጣን ምክትል ዋና ዳይሬክተር ዮናታን ተስፋዬ መንግስት ስለ ፕሬስ ነጻነት ያለውን አቋም አንጸባርቀዋል። በሚዲያ ነጻነትና በዲሞክራሲ ግንባታ ላይ አሁን መንግስት ያለው ሐሳብ ቁርጠኛ ነው። ያለ ነጻ ሚዲያ ያለ ነጻ ሐሳብ ጠንካራ የዲሞክራሲ ስርዓት ሀቀኛ የዲሞክራሲ ስርዓት ሊገነባ እንደማይችል እናምናለን። ያንንም ደግሞ ጥበብ በተሞላውና አውዱን ሁኔታውን ባገናዘበ መንገድ መፈጸም እንዳለበትም እንደዚሁ እናምናለን። ይሄ እንደ መገናኛ ብዙሃን ባለስልጣን ይሄንን የፕሬስ ነጻነት ቀን ስናከብር ያለው እይታ ነው። ምክትል ዳይሬክተሩ በፓናል ውይይቱ ጊዜም መንግስት በእያንዳንዱ የመገናኛ ብዙሃን ይዘት ላይ ቁጥጥር የማድረግ ፍላጎት የለውም፣ ይልቁንም በአዋጁ ላይ በተቀመጠው መሰረት የእርስ በርስ ቁጥጥር ስርዓት እንዲጠናከር ነው ፍላጎቱ ብለዋል። የመገናኛ ብዙሃንና የባለሙያዎችን ደህንነት በተመለከተ የሚዲያ አማካሪዋ ኤልሳቤት ሳሙኤል ይህንኑ ጉዳይ የተመለከተና እንደ ጎርጎሮሳውያኑ የዘመን ቀመር በ2024 የተሰራ ጥናት አቅርበዋል። በጥናቱ ላይ ከነበራቸው ግኝት ተነስተውም የተሻሻለው የመገናኛ ብዙሃን ፖሊሲም የጋዜጠኞችን ደህንነት በሚያረጋግጥ ሁኔታ መተግበሩ አስፈላጊ እንደሆነ አንስተዋል። የመገናኛ ብዙሃን ህጉን በተመለከተ ጋዜጠኞች ስለ ደህንነታቸው እንዲሰማቸው ከሚያደርጓቸው የህግ ማዕቀፋት መካከል የትኛው የተሻለ የስራ ሁኔታን ይፈጥራል የሚል ጥያቄ አካተን ነበር በጥናቱና የመገናኛ ብዙሃን ህጉን እንደ ጥሩ ነበር ያዩት። ያኔ ገና በአሜንድመንት ፕሮሰስ ውስጥ ነው የነበረው፣ አልጸደቀም ነበር። ስለዚህ አሁንም ቢሆን ከጸደቀ በኋላ ያፈጻጸም ሁኔታው በአንድ ወይም በሌላ መልኩ ጋዜጠኞች በነጻነት ስራቸውን የሚሰሩበትንና ጥበቃ የሚያገኙበትን ሁኔታ የሚያረጋግጥ ህግ ሆኖ እንዲቀጥል ማድረግ እንደሚያስፈልግ ለማንሳት እፈልጋለሁኝ። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ተግባቦት መምህር የሆኑት አብዲሳ ዘርአይ ደግሞ የሰው ሰራሽ አስተውሎት እድልና ተግዳሮትን የተመለከተ ጽሑፍ ነበር ያቀረቡት። ሰው ሰራሽ አስተውሎት የጋዜጠኝነት ስራን በብዙ መልኩ ሊያግዝ የሚችልበት እድል እንዳለ ተናግረዋል። በአንጻሩ ደግሞ የባለሙያዎችን ነጻነት እስከ መንጠቅ ድረስ ጥቅም ላይ ሊውል የሚችልም ነው። ለዚህ ከጋዜጠኝነት ትምህርት ቤቶች ጀምሮ ሊሰራ ይገባል ያሉትን አንስተዋል። ኦልሞስት ቲዮሪቲካል ቤዝድ የሆነ ነገር ነው ማለት ይቻላል። እንኳን ለኤአይ ሊዘጋጁ ቀርቶ ኮንቬንሽናል በሆነ መንገድ እንኳን ለመስራት በጣም አስቸጋሪ በሆነ ሁኔታ ውስጥ ያሉበት ሁኔታ ነው ያለው። ስለዚህ ካሪኩለሙ እንደገና ሪቪዝ ማድረግ መቻል አለበት። አስተማሪዎች እኛንም ጨምሮ ዲጂታል ሊትረሲን ካሪኩለም ውስጥ እንደገና በሰፊ ሁኔታ ላይ ማስገባት የምንችልበትና አስተማሪዎቻችን እንደገና በዚህ ላይ ሊሰለጥኑ የሚገባ ኤአይ እንዴት ፋንክሽን እንደሚያደርግ አንደርስታንድ አድርጎ ሊያመጣ የሚችለውን ዳሜጅ ምን እንደሆነ ትሩፋቶቹ እንዴት አድርገን ማክሲማይዝ ማድረግ እንደሚችል በዛ የተቀረጸ አይነት ተማሪን ፕሮዲዩስ ለማድረግ ራሱ እስከ አሁን ያለው መምህራን እንደገና ሪክሩት የሚደረጉት ነገር ይሄን ግምት ውስጥ ያስገባ መሆን መቻል አለበት። በቀጣይ ሀገራዊ ምርጫ ላይ ሰው ሰራሽ አስተውሎት ስጋት ሊሆን የሚችልበት እድልም እንዳለ በዚህ መድረክ ላይ ሲነሳ ተሰምቷል። የሆነ ሆኖ መፍትሄው ከወዲሁ መገናኛ ብዙሃንም ሆኑ ሌላው አካል የሰው ሰራሽ አስተውሎትን ከግምት ያስገቡ ፖሊሲዎች ያስፈልጉታል የሚለው ነው። ኤአይን ኮንሲደሬት የሆነ ፖሊሲ ከትምህርት አንስቶ በተለይ በሚዲያውም ዘርፍ በየዘርፉ ኤአይን ኮንሲደሬት የሆነ የፖሊሲ ለውጦች ያስፈልጋሉ። ቀደም ተብሏል። ዲጂታል ሚዲያው እንደቀደመን ኤአይ ሊቀድመን አይገባም ነው። ሎካሊ ብቻ ሳይሆን ኢንተርናሽናሊ ሪስክ እየመጣ ነው ተብሎ እየተሰጋበት ያለ ነገር ነው። ስለዚህ አብረን መሄድ አለብን ማለት ነው።
ኤአይ ዲስኢንፎርም ያደርጋል ሶ እንዴት አድርገን ካውንተር የሚያደርጉ ሌላ ኤአይ ቱሎችን መስራት እንችላለን የሚለው ሎካሊም አት ዘ ሴም ታይም ደግሞ ከኢንተርናሽናል ኮሚኒቲውም እንጠብቃለን